እኔና አብርሃም ፍቅረኛሞች እንደሆንኩኝ እኔ አይደለም ዓለም ያውቃል። ብዙ ሰዎች ታውቃላችሁ። ፍቅረኛውም ልትሆን ትችላለች፣ አርግዛም ሊሆን ይችላል። እኔ የማውቀው ነገር የለም። እንግዲህ ቤተሰቦች ነፂ ማለት ነው አዲስ የአንድ ደቂቃ ቪዲዮ ለቃለች። በዚህ ቪዲዮ ላይ እንግዲህ አብዛኞቻችሁ ውሸታም ናት እያላችሁ ነው፣ እውነቱን በቪዲዮ ጭምር ሳወጣ ለምን ትወቅሱኛለች እያለች ነው። እንግዲህ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ክብራትና ክብራን የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በእውነት ማለት ነው በዚህ አጋጣሚ ላይ የሩታ ህይወት በዚህ መሰናክል ውስጥ መሆኑ እጅግ በጣም አሳዝኖኛል። እንደ አንዲት ሴት እኔ አሁን ተወዛግቤ ነው ያለሁት። ቤተሰብ እንዴት ብትሉኝ የነፂ ህይወት በዚህ ልክ በዚህ ሁኔታ መጎዳቱ እንደ ሴትነቴ ጥቃቴ ነው። ይኸውላችሁ እኔ እንዲህ ነው የምናገረው። የሩትዬም እንደዚህ መሰናክል ውስጥ መግባት የሷም ጥቃቴ ነው። ቤተሰብ ገብታችኋል አይደለ? ነገር ግን አሁን እኔ በጣም ግራ የገባኝ ነገር ነፂ እያለች ያለችው ነገር ነው። እስቲል ፍቅር ምስክር ናት እያለች ነው። ፍቅር የአብርሽ ፍቅረኛ አይደለች እንዴ? ነፃነት ምን አይነት አዳዲስ ነገር ነው በየጊዜው የምታመጩ ማለት ነው? ግራ የገባኝ ነገር ፍቅር የአብርሽ ፍቅረኛ እንደነበረች ከዛ በኋላ መለያየታቸውን ከዛ በኋላ ደግሞ ከሩታ ጋር መገናኘቷን ነው እኛ የምናውቀው። ሁለቱ አብርሽና ሩታ ማለት ነው። በመሃል አንቺ መኖርሽን የአቅራቢያው ሰው ነው የሚያውቀው። እኛ ሚዲያ ላይ ያለን ሰዎች አናቅም። ሰው ደግሞ ማለት ነው በአንቺ ላይ ቢፈርድም አትገረሚ። አንቺን ከናካቴው የማያውቁሽ ይበዛሉ ከሚያውቁሽ ማለት ነው። ምናልባት አንዳንድ ፖስቶች አንድ ወቅት ላይ መተው ነበረ፣ ነገር ግን ብዙም ቦታ የሰጠው ሰው አልነበረም። እነ ማርክ ያውቁ ነበር ላልሽው ብዙ ነገሮች ሊኖሩ ይችላሉ። እንግዲህ አብርሽን ትላንት እንደሰማሹ ማለት ነው ነፂ የድሮ ላይፋችን ነው ብሏት አለ ሩታ። በድሮ በር ያረሰ የለም የድሮ ላይፋችን ነው አልፏል ነው እያላት ያለው። ስለዚህ ያ ነገር ነበረ፣ ጓደኝነት ነበረ። ነገር ግን አሁን ላይ የኔና የሷ ጓደኝነት የለም እያለ ነው። እና አሁን ላይ ደግሞ እንግዲህ ይሄ ነገር እኔ እኮ መስፋፋቱ ምንድነው ቤተሰብ ግራ የገባኝ ነገር ምንድነው የሚጠቅመው ነው። አሁን እዚህ ጋር ሩታ እየተጎዳች ነው ወገኖቼ። ሩታን እኔ ለሩታ በጣም እየተጨነኩላት ነው። እግዚአብሔርን ነው የምላችሁ። እንደቺ ልጅ እኮ ማለት ነው ቀላል ነገር አይደለም። በሆዷ ጽንስ ነው ያዘችው። በዚህ ሰዓት ስትረስ ውስጥ መግባት፣ በዚህ ሰዓት እሷ መጨናነቅ፣ ማልቀስ እንዴ በጣም ከባድ ነው። እኔ ትላንት ተረጋግታ ስላየኋት ራሱ በጣም ነው የተደሰትኩት ማለት ነው ቤተሰብዬ። እና አሁን ነፂ እንግዲህ ጭራሽ ምስክሬ ፍቅር ናት እያለች ነው። አሁን ደግሞ ፍቅር እስቲ ቪዲዮ ትሰራ ይሆን ወይ ጉድ ወይ ተአምር። እኔ አሁን ያልተዋጠልኝ ነገር አንድ ነገር ብቻ ነው። ነፂ መረጃዎች እያወጣሽ ነውና ባልና ሚስት ነበራችሁ? በባልና ሚስት ደረጃ ነው ትቶሽ ሄደው ወይስ ዝም ብሎ በጓደኝነት? በጓደኝነትማ እኮ ስንቷን ሴት ጥቷል። ይሄ እኮ በአንቺ የተጀመረ ህይወት አይደለም። ግን ተበደይ ያልኩ ሳይሆን በአንቺ የተጀመረ ህይወት አይደለም። አብዛኛው ወንዶች የመጀመሪያዋን ያገባ የለም ብያለሁ በቀደምም። ብዙዎቿ ላይ ተረማምደው ሄደው ነው መጨረሻ አንዷ ላይ ጥሏቸው አንዷ ላይ ሰክነው ባለትዳር የሚሆኑት። እዚህ ጋር የተረጋገጡት እህቶች የነሱም ቁስሌ ነው ለኔ ማለት ነው። በጣም የሴት ልጅ ጭቆና ከሚያመኝ ወገኖቻችሁ መካከል አንዷ እኔ ነኝ ወገኖቼ። በጣም ምናልባት በራሴም ተጨቆኝ ሊሆን ይችላል። የሌሎችም ጭቆና እንደዛ ያመኛል። የሴት ልጅ በደል፣ የሴት ልጅ ጥቃት በጣም ነው የሚያመኝ። የሴት ልጅን ህይወት የሚያበላሹ በጣም ብዙ ወንዶች አሉ። ነገር ግን አሁን ቁም ነገሩ ምንድነው? ነፃነት አሁን ምንድነው ላንቺ የሚፈይድሽ ነው? ይሄ ልጅ ሁለት ሴት ማግባት አይችልም። ቆይ አሁን እሱ ከዚህ በኋላ ከሩታ ጋር ያለው ነገር አቋርጦ ወደ አንቺ እንዲመጣ ትፈልጊያለሽ? ከዚህ በኋላ እንዲህ አይነት ህይወት ውስጥ የነበረ ሰው ወደ አንቺ እንዲመለስ ትፈልጊያለሽ? መቼ ዝም ብሎ ወዲያና ወዲህ የሚላተም ሰው አይደለም አይደለ? ህይወት ብሎ ጀምሯል ከሩታ ጋር በቃ። አሁን አንቺ ምናልባት በደሌን እዚህ ቢስማልኝ ከሆነ እንግዲህ ማንኛውም ሰው እንደሚያደርገው ነው ያደረኩሽ እንበል። ግን ምን ይፈይዳል ነው? በእምነታችን ሰው አንድ ነው የሚያገባው፣ ሁለት ሶስት አይደለም። ስለዚህ አሁን ላንቺ የሚጠቅምሽ ምንድነው? አብርሽ እንዲያርጎ ነበር እንዲያርጎ ይሄ ሁሉ ጊዜ መቆየት አልነበረብሽም። አሁን ለምን መጣሽ በዚህ ሰዓት? አሁን በዚህ ሰዓት የሩታና የአብርሽ ህይወት በዚህ ሰዓት ላይ እንዲህ መሆን ነበረበት ወይ? እና ባልና ሚስት ነበራችሁ የሚለውን ነገር እስቲ አብራሪልን። ማለት በትዳር አንድ ላይ እንዳልሆናችሁ ነው የማውቀው። ማለት ትዳር ቢኖረው አብርሽ ሩታን በሚስት አርጎ አይዝም ወይ ሚስት አርጎ ያገባትም። ጓደኛሞች ነበራችሁ አይደለ? በጓደኝነት ብዙ ቆይታችሁ ነበረ። በሰው ልጅ ላይ ብዙ ግፍ ይፈጸማል ቤተሰብ። ነገር ግን እኔ አሁን ነገሮች ሁላ በጣም እያስደነቁኝ ነው እና ገና ብዙ ፋይል አውጣለሁ እያለች ነው። ያው ሚዲያው ላይ ተራግቦ ነው የሚቀረው። ነፂ የሚጠቅምሽ ነገር የለም። አንቺ ገና ወጣት ነሽ፣ ቆንጅዬ ነሽ።
አንቺን የሚል አንቺን የሚፈልግ ደግሞ ይመጣል ያንቺ ህይወት ጋር አብሮ። በነገራችን ላይ አንዳንድ ያልተጻፈልን ይዘን ዝም ብለን የምንሟገት ሰዎች አለን። ፈጣሪ ቢለው እኮ አንቺና አብርሃም አትለያዩም ነበረ ማለት ጥፋት በሰው ዘንድም ጥፋት አለ። በእርግጥ ግን እግዚአብሔር የኛ የሆነውን ነገር ብቻ ነው የሚሰጠን። እና ቤተሰብዬ እኔ ትንሽ ግራ ጋብቶኛል። አሁንም ፋይል እየወጣ የሚሄድ ከሆነ ትርፉ አብርሃም እንዲያርጎ ነበረ ከመባል ውጪ የነፂን እና የአብርሃምን ህይወት የሚቀይር ወይም ደግሞ ሌላ የሚያመጣው ነገር ምንድን ነው? ወይ ተጋብተዋል እንዳይባል ያፈሩት ንብረት አለ ይካፈሉ እንዳይባል እዛ ደረጃ የደረሱ ልጆች አይደሉም። ስለዚህ አሁን የሁለታችሁ መካከል ይሄ ሁሉ ነገር ሚዲያ ላይ እንዲወጣ መፈለጉ የሩታን ከመበጥበጥ አንቺንም እንዲሁ በእንባ አሁንም ድረስ እያለቀሽ ነው በነገራችን ላይ። ስለዚህ አንቺ ጠንካራ ሴት ሆነሽ ጠንክረሽ ውጪ፣ ጠንክረሽ የራስሽ ላይፍ ተመለሺ፣ የራስሽን ነገር ስሪ። በእነዚህ ባልና ሚስቶች መካከል በቃ ባልና ሚስት ሆነዋል ኦልሬዲ ማለት ሩታም ልታሳዝንሽ ይገባል። ግዴ ለማብርሃም በድሎሽ ሊሆን ይችላል። እኛ ደግሞ በፊት አላመንም፣ አሁን አምነናል። ማለት ጓደኛሽ እንደነበር አውቀናል እኮ። ነገር ግን አሁን ምን ፋይዳ አለው? ምን ፋይዳ አለው? አብርሃም በጣም ግልጽ መሆን ያለበት ግልጽ መሆን ባለበት ልክ ያልሆነባቸው ብዙ ነገሮች አሉ። ሩታን በቀደም ጠቀስ ስታደርግ ነበር። አብርሃም በጣም መስተካከል ያለበት ብዙ ነገር አለ በላይፉ ማለት ነው። እስቲል ሚስት አግብቶ ከሚስቱ ድብቅ ነገሮችን መደበቅ ብዙ ነገሮችን እሷን የማትፈልጋቸውን ነገሩ ላይ እያደረገ ነው ያለውና እሱ ካወቀበት አሁን በራሱ ህይወት ላይ የሆነ መለወጥን ያለበት ነገር ማስተካከል አለበት። ሩታ ስቲል እያዘነችበት ነው። የማይመቹ ብዙ ነገሮችን እያደረገ ስለነበር በቀደም እኔ ቪዲዮ ትላንት ሰርቼላችኋለሁ። ባል ከሆነ አይቀር ደግሞ እነሷ ሩታ ያመጣላውን ነገር መተው አለበት ወገኖቼ። ኃይለኝነት፣ ቁጣ፣ ነገሮችን ለማለባበስ መሞከር አያዋጣም። እናም የነፂ ህይወትም ሁላችንን ያገባናል። በነገራችን ላይ ወንድም ሆናችሁ ሴቶች የነፂ ህይወት ያገባናል። እቺ ልጅ እህታችን ነች። ባይዘወይ እኔ ሁሌም እኩል ለመቆም ነው የምፈልገው። ለምን መሰላችሁ? እኔ ዛሬ በሐሰት የሆነ ነገር ብያችሁ ህሊናዬ ማቆሸሽ አልፈልግም። የሴት ልጅ ጥቃት ያመኛል። አብርሽ እቺን ሴት በድሏት ነበረ ብለን የምናስብ ከሆነ እንዴት ለምን እንዲህ ታደርጋለህ ብለን አብርሽን መገሰጽ አለብን። ስለ እውነት ማለት ነው። ነገ የሩታም ህይወት ተመሳሳይ ነው የሚሆነው። ዛሬ ሚስቱ ስለሆነች አይደለም፣ ዛሬ ሩታን ስላገባት አይደለም። አብርሃም ጋር ገና ብዙ የሚፈቱ ጥያቄዎች አሉ። ከዚህ ቡታጀራ ሄዶ አብርሽ ለምንድን ነው ሆቴል የተከራየው? ይሄ ራሱ እኛ የሆነ ነገር እንዲጭርብን አድርጎናል። ሩታ ጭንቀት ውስጥ እንድትገባ በዚህ ሰዓት ላይ አሳቻ ሰዓት ለዛውም በጣም መጥፎ ሰዓት ቤተሰብዬ ፈጣሪውን ሽሩትዬ እግዚአብሔርን እኔ እንደ ሩት ያሳዘነኝ ሰው የለም። እንዲያውም ማለት ነው ነፂ እግዚአብሔር አብርሽን ላንቺ ስላልሰጠልሽ ነው ፈጣሪ እድሜና ጊዜሽን በሱ ብታቃጥም ብዙዎቻችን በብዙዎች ተበድለናል። እውነቱን ለመናገር ማለት ነው ጊዜና ሰዓትሽ ሁሉ ነገርሽ በዚህ ሰው ቢቃጠልም እግዚአብሔር ላንቺ ያለው ሰው ስላልሆነ ነው። ይሄንን ነገር ደግሞ እርግፍ አርገሽ ትተሽ አዲስ ህይወት ከጀመርሽ ብቻ ነው ነፂ ሚዲያውን ሰብረሽም ህይወትሽን ማስተካከልሽ መኖር የምችው። እመኚኝ አብርሽ ዛሬም ስለሱ ብትተርኪ ነገም ስለሱ ብትተርኪ በጣም የሚተረክላችሁ ሰዎች አሉ፣ አጀብ የሚያስብሉ። እኔ ልንገራችሁ ወገኖቼ፣ ግን አንፈልገውም ያንን ነገር። ነገር ግን አሁን ስለሱ ብትተርኪ ተጎጂው አንቺ ነሽ ማለት ምንም በህይወትሽ ውስጥ የሚመጣ ለውጥ የለም። ድጋሚ ከዚህ ሰው ጋር ህይወት ልጀምር ብለሽ የምታስቢ ከሆነ በዚህ ሁሉ ህይወት ውስጥ አልፈሽ እኔ ጤንነትሽ ያሳስበኛል። እንደዛ የምታስቢ ከሆነ የሚሻልሽ ምንድነው? የበደለም ከፈጣሪ ያገኘዋል ብለሽ የተበደለም ደግሞ ይካሳል ብለሽ አምነሽ ጠንካራ ሴት ልክ እንደ ፍቅር ማለት ነው። ፍቅር ጥንካሬዋን እኛ እናደንቅላታለን፣ ሌላ ተግባሯ ባይመቸንም። ስለዚህ ጠንካራ ሆነሽ ሚዲያውን ሰብረሽ ውጪ። እኔ ልልሽ የምፈልገው ይሄን ብቻ ነው። ስለ አብርሽ ሁሌ ከዚህ በኋላ ባታለቅሽ ይሻልሻል። በቃ እሱ የራሱ ህይወት ጀምሯል። ሩታ ናት አሁን ከፍተኛ ማዕበል ውስጥ ያለችው። አንቺ ምናልባት በዛ ማዕበል ውስጥ አልፈሻል። ስለዚህ የሩታም ይሁን የአብርሽ ህይወት ተስተካክሎ እነዚህ ሰዎች ባይለያዩ ደስ ይለናል። በጣም ብዙ መስዋዕትነት ከፍለው ነው እዚህ የደረሱት። የሩታ ህይወት እንዲሰምር ልቁኑ ወገኖቼ፣ ለሷ ፈጣሪ ሁናት በሉ። በቃ እኔ የሩታ በትዳሯ ደስተኛ ብትሆኑ ደስታዬ። ልጅቱ በጣም ብዙ መሰናክል አልፋን እዚህ የደረሰችው። የሴት ልጅ ጥቃት ከባድ ነው። ሴት ላይ አትፍረዱ። አሁንም ነፂን አትስደቧት ወገኖች፣ አንስደባት። ለምን እንሰድባታለን? ተበድዬ ነበር አንድ ወቅት እያለቻችሁ ነው። በቃ ትክክለኛውን ፊት ለፊት ለምን እንዴት እንደዚህ ይደረጋል ብለን መገሰጽ ያለብን እንገስጻለን።
እስተትም ከሆነ ሐሰትም ከሆነ ደግሞ ለምን ትዋሻለህ ብለህ ሌሎችን ከውሸት እንዲነጹ ማድረግ ምክራዊ ነገር ማድረግ ይቻላል እንጂ አሁን እዚህ ጋር ነፃነትን እየሰደቡ ነከሌን እያወደሱ አይሆንም። ለምን እንዴ? ተው እንጂ አይንን አፍንጫ ነው ማለት እኮ አይቻልም። አይን ነው፣ አፍንጫ አፍንጫ ነው። እናም እህታችን ነፃነት ፈጣሪ ሆነሽ ማድረግ ያለብሽ አሁን እንዲሆንሽ መምጣትሽ ምንም ፋይዳ የለው። እኔ መመክርሽ በዚሁ በዩቲዩብሽ ላይ ስራሽን ስሪ፣ አዲስ ህይወት አዲስ ላይፍ ጀምሪ፣ አይምሮሽን አንጪው። ከዚህ በኋላ አብርሽ አይጠቅምሽም። ይልቁኑ ለትዳሩ በቃ ትዳሩ ከዚህ በኋላ ባይበጠበጥ፣ የኔ ህይወት አንዴ እዚህ ደርሷል፣ ከዚህ በኋላ ቢያንስ አዲስ ህይወቱን ባያበላሽ፣ ከአዲስ ህይወት ውስጥ ጥሩ ነገር አፍርቶ መልካም ህይወት እንዲኖር ብትመኝለት በጣም ቅንነት ነው ላንቺም ደግሞ መልካም የበረከት ህይወት ይመጣል። እኔ ከዚህ ውጭ ምንም ማሰብ አልችልም። ይሄን ነው ላስብ የምችለው ወገኖቼ። እና በጣም የሚገርም ነው። እኔ አንዳንድ ጊዜ ማትጠብቋቸው በጣም ብዙ ነገሮች ናቸው የሚመጡት። እኔ አሁን አብርሽ በእንዲህ አይነት ህይወት ውስጥ ነበረ ብዬ ላስብ አልችልም። የማውቀው ፍቅርን ብቻ ስለነበር ፍቅር የድሮ ፍቅረኛው እንደነበረች ሌላ አናቅማ። ሌላ ሴት መሀል መኖሯን አናቅም። ሰው እኮ ብዙ ነገር ያሳልፋል። በቀናት በወራት ውስጥ ብዙ ታሪክ ያሳልፋል። ሰውን አውቀዋለሁ ማለት አይቻልም። ከባድ ነው። ለማንኛውም ወገኖች ሀሳባችሁን በኮሜንት በጨዋነት አስቀምጡ። እኔ ቤት እንደው በፈጣሪ ሆንባችሁ እንደየእምነታችሁ ስድብ አትጻፉ። በቃ ሀሳባችሁን ግን በጨዋነት ገለጹ። በቃ እስከ ስድብ የሚገኘው ነገር ምንም አይደለም። ራስን ማርከስ ነው የሚሆነው። ስለነበረን ቆይታ ክብረት ይስጥልኝ። ሁሌም እንደምለው ፍቅር ያሸንፋል። እወዳችኋለሁ። ባይ ባይ።